ዛሬ ያያችሁት ነገር ደግሞ ነገ ኤክስከት አያደርግም፣ አይቆምም። ኦል ላይፋችሁ እንደዚህ በቻሌንጅ የተሞላ ነው። ምክንያቱም ዱንያ ነው፣ አትርሱ። እንኳን እናንተ ሼህ አላሙዲን ሚሊዮነር ሀብታሙ ሰውዬ እየለፋ ድርጅቶቹን እየዞረ እያየ እየተጨነቀ ኦዲት እያደረገ ሂሳብ እየሰራ ነው የሚኖረው። ዛሬ ሲከስር ነገ እንትን እያለ አንዱን ቢዝነስ ሲከስር አንዱ። እንኳን እናንተ ማዳም ቅመም ሆናችሁ ህይወትን መግጠም በቃ ከህይወት ጋር ግጥሚያ ማድረግ የከበዳችሁ ሰዎች ማዳም ብላችሁ በቃ ከኛ የተሻለ ህይወት ነው የሚኖሩት ብላችሁ የምታስቡት ሰዎች አብቃቅተው ነው የሚኖሩት። የማብራት የዋይፋይ የምናምን አብቃቅተው ተጨንቀው ሰርተው እየሰሩ ይሄው ማዳሞቻችን የሥራ ሰዎች ናቸው። አንዳንዶቹ ወንዶቹ የሥራ ሰው ናቸው። ታዲያ ዱንያ ዛሬ ያለኝ በቃ ይበቃኛል ብለን የምናስብ ከሆነ ለምንድን ነው እነሱ ስራ ያላቆሙት? ሴናኮ ኦኬ፣ ሴና ፕሮፋይል ይጀለት ትጅራሽ ችግር የለም አውሪ አይደለ ውዶቼ። በዚህ ደረጃ አስፍታችሁ ይዩት። ቻሌንጅ ሲባል ማለት ነው ውጪ ላይ መጨመላለቁን፣ መጨፈሩን፣ መባለጉን፣ መቦዘኑን አትዩ። እሱ አይምሮ የሌላቸው ሰዎች ናቸው፣ ፕላን የሌላቸው ሰዎች ናቸው። እነሱም ደግሞ ምናልባት በየሆነ ሰዓት ላይ ዛሬ ህይወታቸው ተበላሽቶ የምናያቸው ሰዎች የሆነ ነገር አፕን አድርጎባቸው የምናያቸው ሰዎች ምናልባት የሆነ ሰዓት ላይ እኮ ጥሩ ህይወት የሚኖሩ ሰዎች ናቸው። ግን እቺ ዱንያ ስለሆነች ትናንት ጥሩ ህይወት የሚኖር ሰው ዛሬ ፈርሶ፣ ዛሬ የተጋባ ሰው ነገ አፍርሶ፣ ዛሬ የወለደ ሰው ነገ ቀብሮ ሞቶበት፣ ዛሬ እናትና አባቱን ሲጦር የነበረ ሰው ነገ ደግሞ በሞት አጥቶ የሚኖርበት ዱንያ ነው። ዛሬ እናትሽን ወስጃለሁ ብሎ ዱንያ አይቆምም። ነገም አባትሽን ይወስዳል፣ እህትሽን ይወስዳል፣ ወንድምሽን ይወስዳል። ዛሬ መኪና ሰጥቻችኋለሁ ብሎ አይተውም አይተውም። ዱንያ በቃ እኔ ዛሬ ጤነኛ ነኝ ብዬ አልኮራም፣ ነገ ታመማለሁ። ቢኮዝ ዱንያ ማርያምን ዛሬ እከሌ በህይወቴ መጣ ብዬ ፍጭጭጭ በቃ ሞላልኝ አልልም። ነገ ይሄዳል። ዛሬ ልጅ ወለድኩ፣ አንድ ልጅ ወለድኩ፣ የሁለት ልጅ ወለድኩ ብላችሁ እስቲ ያቆማችኋላችሁ? የለም፣ ህይወት ይቀጥላል። ዱንያ ነው። ሶስተኛም ልትወልዱ ሶስቱም ሊሞትባችሁ ደግሞ ሌላ ልታስቡ፣ ባላችሁን ቀብራችሁ ደግሞ ሌላ ባል የምታስቡ፣ ዛሬ ባላችሁ ሞቶ ህይወት ይቀጥላል ብላችሁ ሌላ አግብታችሁ የምትኖሩ፣ ዛሬ ፈታችሁ አያችሁ። ይሄን ያህል አስፍታችሁ አስቡ። ዛሬ እስቲ ከአንድ ጓደኛችሁ ጋር እርር አድርጋችሁ ተጣልታችሁ ተሰዳድባችሁ ዱንያ ላይ ስለሆነ ያላችሁት ነገ ቢሆን አንገል ትገናኛላችሁ ወይ ይቅር ትባባላላችሁ። ነገም ደግሞ ድጋሜ ደግሞ ልትጣሉ ትችላላችሁ። እንደው ከዚህ በላይ እንዴት ላስረዳችሁ እንደምችል አላውቅም። ይሄ የለበስነው ልብስ በቃ አሁን ለምሳሌ ማዛ ዛሬ ቀይ ለብሳለች። ህይወት እዚህ ጋር የሚያበቃ ከሆነ ማዙ በቃ ቀይ ልብስ ብቻ በቃ ቀይ ልብስ ስላለኝ ብዬ ተሞላልቻ አልቀመጥም። ህይወት ስለሚቀጥል ይሄ ልብስ ያልቃል። መቀየር እፈልጋለሁ፣ መለወጥ እፈልጋለሁ፣ መጣል እፈልጋለሁ። ሰው ወለላ ቢኮዝ ህይወት ነው፣ እየኖርኩ ነው። ይሄንን ልብስ ደግሞ ለመቀየር ምን ያስፈልገኛል? ገንዘብ ያስፈልገኛል። ይሄንን ልብስ ደግሞ ለመቀየር ሞጣበት ቦታ ያስፈልገኛል። እንደዚህ አርቃችሁ ነው ማሰብ ያለባችሁ። ትናንትና ያያችኋት ማዛ አሁን እንደዚህ ናት አይደለችም? ትናንትና ዝንጥ ብዬ ነው ያልኩት፣ ዝንጥ ብዬ። ዛሬስ ህይወት ነው። ይሄው እዚህ ነኝ። አያችሁ፣ ህይወት በየትኛውም በኩል አስገዳጅ ናት። በቃ ስትራግል ናት። አትፍሩ፣ ለየትኛውም ነገር አትፍሩ። አንዱን እየጀነጀንሽም ለማግባት አትፍሪ። እንደው ቢተወኝስ እንደሆነ ይተውሻ። ቢኮዝ ዱንያ ነው ያለሽ ውድ፣ የገነት ውስጥ አይደለም። ወይ አንቺ አምላክ ወይ መልአክ አይደለሽም በቃ ብለሽ የምትቆሚው አይደለም። እስካለሽ ነው የምትኖሪው። ዛሬ ለተጻፈልሽ ነገር ብቻ ነው የምትኖሪው። አለው ደህና ነኝ እግዚአብሔር ይመስገን። ስንት ትናንትናዎች አልፈናል ማሮቼ፣ ስንት አያልፉም የተባሉ ነገሮችን አልፈን መተናል። ታዲያ ነገ ለሚመጣ ችግር ደግሞ ችግር ነው የምናስበው። እኛ እኮ ችግራችን ምን መሰላችሁ?
ነገ ቻሌንጅ እናደርጓለን። አረ እንወጣዋለን። እንደው ይምጣ ብለንም አንሞክርም። አይምሮአችን እንዳለ የሚያወራው ማለት ነው ችግር ብቻ ነው። ብከስርሳ፣ በወድቅሳ፣ የጀነጀንኩት ቢተወኝስ፣ ያገባኝ ቢፈታኝስ፣ የተጠጋሁት ቢርቀኝስ፣ የገነባሁት ቢፈርስብኝስ። ይህ እንደዚህ አይነት ነገር ብቻ ነው አይምራችን የሚያስበው አይደለም? ከኔም ጨምሮ። ቴንክ አመሰግናለሁ። እና እንደዛ አይነት ሀሳብ ውስጥ ስለተሞላን ከእግር ጥፍራችን እስከዚች ጸጉራችን ድረስ ጭንቀት ነው ያለው። ደፍሮ ግን ያደረገ የት እንዳለ እዩ። እውነቴን ነው የምላችሁ። ብንጠቀምበት እንደኛ የማዳም ቅመሞች ብዙ ታሪክ መስራት የሚችል ሰው ያለ አይመስለኝም። በጣም ብዙ ታሪክ። ጊዜ ይፈልጋል፣ ቻሌንጅ ያደርጋል። ኢትስ ኦኬ። ዛሬ ግን ቻሌንጁን ለመወጣት ራሳችሁን ዝግጁ ካላደረጋችሁ የዛሬን ቻሌንጅ ሽሽት በር ላያችሁ ላይ ይዘጋችሁ። አረ ማዳም ቤት ይሻላል እያላችሁ ነገም ማዳም ቤት ይሻላል እያላችሁ ጊዜያችሁን ሉዝ ካደረጋችሁ በኋላ ብታማርሩም አያምርባችሁ ማሮች። ግን ዛሬ ደፍራችሁ የሆነ ነገር ብታፈርሱ ነገያችሁን ትሰራላችሁ በደንብ በደንብ። ምክንያቱም ዛሬ ያላፈረሳችሁትን ነገ መስራት አትችሉም። ዛሬ ያላጣችሁትን እንዴት እንዳጣችሁ ሊገባችሁ አይችልም። ዛሬ ያልሞከራችሁትን እንዴት እንደሞከራችሁና እንደወደቃችሁ ወይም ደግሞ ምን ሞከራችሁ እንደተሳካላችሁ የምታውቁት ስትጥሩ ነው። ኦኬ ይሄን ሞክሬ የተሳካልኝ፣ ኦኬ በዚህ ወይ መቀጠል አለብኝ ብላችሁ ታስባላችሁ። የሆነ ነገር ደግሞ ሞክራችሁ ፎርስ ሲያደርግ ኦኬ በዚህ መንገድ ሲሄድ ይሄ ነገር አልሆነም፣ ሶ በዚህ መንገድ መቀጠል የለብኝም ብትላላችሁ። ያ ግን የሚመጣው ከመሞከር ነው ከመሞከር ነው። እኔ በህይወቴ ብዙ ነገር ሞክሬያለሁ። በዚህ አመት ውስጥ ብዙ ነገር ሞክሬያለሁ። ማዳም ቤት አሁን ጓደኞቼ በጣም ነው የሚገረሙት። እዚህ 5 አመት 10 አመት ይሰሩ በጣም አረ ማዙ አንቺ እኮ ገና ነሽ፣ ለምዶ ካሁኑ የሚሰለችሽ? ለምዶ የማይሰለቸኝ ለምን ገና እኔ 5 አመት 10 አመት መስራት አለብኝ? የለብኝም። የማይጠቅማችሁ ነገር ቶሎ እንዲሰለቻችሁ ማድረግ አለባችሁ። አይታችሁ ውጤታማ ያልሆናችሁበትን ነገር ወደ ተግባር ባትገቡ ራሱ አይምሯችሁ እንዲጣላው ማድረግ። የሆነ የምትፈልጉትን ሰክሰስፉል የምትሆኑበትን ነገር ደግሞ አይምሯችሁ እንዲወደው ስታደርጉ አይደለ ውጤታማ የምትሆኑት? ወዳችሁ ስትሰሩት ምናምን አይደል? ጥሉት። ማዳም ቤት የሆነ ነገር ማወቂያ መሰረት መያዣ፣ አያችሁ መውጫ መግቢያውን የምትለዩበት አድርጉት እንጂ የህይወት መጨረሻ አታድርጉት። ማርያምን ለማን ብላችሁ? ትምህርት ቤት እኛ የምንገባው የህይወት መጨረሻ ስለሆነ ነው እንዴ? ኬጂ የምንገባው የሆነች ነገር ሰብስበን ወደ ግሬድ ለመግባት። እንደኔ ማዳም ቤት ያስጠላው ሱዙዬ ሞክሪያ ጎበዙኝ፣ ሴቭ አድርጊ፣ ጥረት አድርጊ ምናምን፣ ከዛ የራስሽን ቢዝነስ ክሬት አድርጊ። ምን ችግር አለው? ሰው እንደሚሆነው ሁሉም ሰው እንደናንተ ነበር፣ ማዳም ቤት ነበር። ሁሉም ሰው ተቸግሮ ያለቀሰ ነው። ሁሉም ሰው ያጣ ነው። ሁሉም ሰው ገንዘቡን ከዜሮ ጀምሮ አጠራቅሞ አይናይኗን እያየ እያስቀመጠ ነው ዛሬ የደረሰው። ከኛ የሚጠበቀው መሞከር ብቻ ነው። እንሞክራለን ደግሞ ታያላችሁ። ማርያምን የዛሬ 2 አመት እዚህ ላለመገኘት መሞከር አለባችሁ። አሁን ላይ ሳይሆን አሁን ላይ ያሰባችሁት፣ አሁን ላይ ፕላን ያደረጋችሁት ነገር ነው እኮ ለነገ ፕራክቲስ የምታደርጉት አይደለም? ስራ ላይ የምታውሉት ለነገ። ስለዚህ አሁን ላይ ነው መስራት ያለባችሁ። ማዳም ቤት ሆናችሁ ነገም ማዳም ቤት ላለመቀጠል፣ ለኔክስት አዲስ ኮንትራት ላለመውሰድ ነው ካሁኑ ጉድጓድ መቆፈር ያለባችሁ። ማርያም እጂ አሁን ያላወጣችሁትን ፕላን ነገ ልትኖሩት አትችሉም። ነገም ደግሞ የማይደርስ የለም። ነገም ደግሞ ኮንትራታችሁ አልቆ ሀሳብ ትገባላችሁ። ወይ ከፕላን የላችሁ፣ ወይ ከገንዘብ የላችሁ፣ ወይ ከተጨማሪ ሀሳብ የላችሁ፣ ወይ ከዘመድ የላችሁ። ላስት ቻንሳችሁ ምንድነው? ድጋሚ ማዳም ቤት መቀጠል። ምክንያቱም ዛሬ ላይ ያለማችሁት ህልም የለማ። የምታዩት የምታስፈቱት ህልም የለም።
ህልምም እኮ ዛሬ ማታ አይታችሁት ነው አይደል እንዴ? ነገ ጠዋት ላይ ወይኔ ህልም አየው የምትሉት እኮ ዛሬ ያያችሁትን ነው። ሳወለላ አይደል እንዴ? የትኛውም ነገር እዚህ ዱንያ ላይ የትኛውም ነገር ዛሬ የሌለው ነገር ነገ የለም። እሺ በትንሹ ምግብ የምትበሉት የተሰራ ነው አይደለ? ቅድሚያ ይሰራል፣ ቅድሚያ ይበስላል፣ ከዛ ይቀርብላችኋል፣ ትበላላችሁ። ያልተሰራን ይቀርብላችሁ አይደለም። ኢቭን ገዝታችሁ ራሱ ቢሆን የሸጡላችሁ ሰዎች ሰርተውት ነው። ሰርተውት ተቃጥለው ከትፈው አብስለው ሰርተውት ነው ያንን ምግብ የሸጡላችሁ አይደለም። ፕሊስ ታብሽር ኮፕሊንግ ጉስታክ እያደረገ ነው። ስለዚህ የትኛውም ነገር ያልተሰራ ያልተኖረ የለም፣ ያልታየ የለም። ካላያችሁት መመስከር አትችሉም። ካላያችሁት አየሁት እኮ አወቅኩት እኮ ማለት አትችሉም። እዩ መጀመሪያ እዩ። ፎር ኤግዛምፕል ኢን ማይ ሃይ ሄር አሁን ለምሳሌ ፀጉሬ ተበላሸምለው ከጣልኩት ነው፣ ካልተንከባከብኩት ነው። ካበጠርኩት፣ ከሰራሁት፣ ከተንከባከብኩት ባያድግ ራሱ ወዝ ይኖረዋል። አያችሁ፣ ጊዜ ቢፈልግም ለማደግ ጊዜ ቢፈልግም ኤግዛክት ዛሬ ስለተንከባከብኩት ነገ አያድግም። ያ የተሰባበረው የተበላሸው ፀጉሬ መጀመሪያ እየረገፈ ይሄዳል። ያ ግን ሲረግፍ በቃ ዳሜጅ እየሆነ ነው ማለት አይደለም ውዶቼ። የሆነ ነገር በወደቃችሁ ቁጥር እዛው ይቀራል ማለት አይደለም። ከስራ አዲስ እያወጣ ነው። እያችሁ የሆነ ነገር ፈርሶ ሲወድቅባችሁ እናንተ ኑሩ እንጂ እናንተ በህይወት ኑሩ፣ ጠንካራ እንደሆናችሁ ንገሩት ደጋግማችሁ እንጂ እንደ አዲስ አብቦ ይነሳል ሁሉም ነገር። ኦኬ። የትኛውም ነገር ያልተሰራ ያልፈረሰ ነገር ሲቆም አላየንም። የመጀመሪያ ባል አግብተው ተፋተው እሪ ብለው ሲያለቅሱ የነበሩ እህት ወንድሞቻችን በመጨረሻ ደግሞ ፈርሶ አይቀርም። ቅድስት what did you say? I don't know this language. snaging what this ቅድም የጻፍሽውን በተለይ ፕሊስ ንገት እና በክብር ደግሞ ይሄ ፍርስርስ ድቅቅ ያለ ህይወታቸው በክብር ደግሞ ተሞልቶ ታያላችሁ። የፈረሰ ሁሉ ሊጠፋ አይደለም፣ ሊቀበር አይደለም፣ ሊፈርስ አይደለም። ማርያምን የሚወድቀው ነገር ሁሉ አንቀብረውም እኮ አብቦ ይነሳል። ዛሬ እናንተ ትንሽ ገንዘብ ሜክ አርጋችሁ ወጣችሁ የራሳችሁን ቢዝነስ ብትጀምሩ ብትከስሩም የምትከስሩት በዛው መቅረት የምትከስሩት ደላስት ኪሳራ የምትከስሩት ማለት ነው። እናንተ የሞታችሁ ቀን ብቻ ነው። እናንተ እንደማትችሉ ለራሳችሁ የነገራችሁ ቀን ብቻ ነው እንደማትችሉ። እኔ ዛሬ እዚህ ጋር መሆኔን አትዩ ለራሴ ማለት ነው። ራሴን እንደ ሚሊዮነር ነው የማይዋይዱ ነው ዋይ እኔ ምን ተማምኜ እንደሆነ አላውቅም። ስለዚህ this not the last my life ይሄ የመጨረሻ የህይወት ታርጌቴ ማዳም ቤት አይደለም። መጀመሪያዬ ነው ውዶቼ። ፕላን ማረግበት ከሰው መማርበት እዚህ ቁጭ ብዬ ራሴን ማዳምጥበት ክፉ ደጉ መለይበት እንደዛ ነው ለእናንተ መሆን ያለበት። ገንዘብ ሜክ የምታደርጉበት ለትንሽ ጊዜ ሰው ተጠግታችሁ ሰው ምንም አያስተምራችሁማ። ሰው ተጠግታችሁ ሰው ገንዘብ አያበድራችሁም። ሰው ተጠግታችሁ ሰው ውጣ ውረድ አይነግራችሁም። አያችሁ አይነግራችሁም። እኔም ወዳለሁ እና ግን ደግሞ ወደሚጠቅማችሁ ነገር ስትሸሸጉ ማዳም ቤት ከማዳም ቤት እየተከፈላችሁ ብዙ ነገር ትማራላችሁ። ማዳም ቤት ልብ ያለው ሰው ግን ነው የሚማረው። መጀመሪያ በደንብ የተቀጠቀጠ ሰው ማዳም ቤት ከመምጣቱ በፊት ህይወት ቅጥቅጥ አድርጎ ያስተማረው ሰው ማዳም ቤት መቋቋሚያው ይሆናል። ሉካት እኔን ተመልከቱ። አሁን ማናችሁንም አልሰማም። ባናታችሁ ለምን አትዘቀዘቁ? ማንንም በዚህ ሰዓት
እኔ ራሴን ለመለወጥ 127 ሰዎች አላችሁ እዚህ ቤት። እነዚህን ሰዎች ሽጪልን ብባል አይኔን አላሽም። ህይወት ገብቶኛላ። ሁሉም ሰው ለራሱ እንደሚያደላ ገብቶኛላ። ሁሉም ጥቅመኛ እንደሆነ ገብቶኛላ። ከሌለ የለህም የሚባለው ነገር ገብቶኛላ። ደርሶብኝ አይቼዋለሁ። that's why በዚህ ሰዓት ራሴን ለመለወጥ የማላደርገው ነገር የለም። ኖሮኝ መታየት ኖሮኝ መገኘት ፈልጋለሁ። ያለው ሰው ነው የሚጨመርለት። ያለው ሰው እኛ እኮ ስንሽኮረመም ነው ስንል የሆነ ነገር ስንል ነው ብዙ ነገር ያጣን ያለው ይሉኝታ ሲይዘን። አሁን ነው ይሉኝታ ማፊ ይሉኝታ 100 ምናምን ሰው ሽጪልን ብባል ሸጣቸዋለሁ ማሮቼ። በጣም ሶሪ because this ዱንያ ህይወት ነው። ይሄ ኤግዛምፕል ነው። እንደዛ ስላችሁ ክፉነት ሳይሆን ይሄ ኤግዛምፕል ነው። በጣም ይሄ ኤግዛምፕል ነው። እሺ እኔ አሁን ልላችሁ የፈለኩት ነገር በተለይ ማዳም ቤት ያላችሁ ልጆች በተቻላችሁ አቅም ራሳችሁ ላይ ብቻ ፎከስ አድርጉ። ይሉኝታ የሚባል ነገር በቃ በሉ። ካሁን በኋላ እስከዛሬ የቀበራችሁ ይበቃል፣ የገደላችሁ ይበቃል፣ ያስለቀሳችሁ ይበቃል። በቃ እስቲ ከኔ ጋር ቻሌንጅ እንጀምር። እንደው እንፈልጋለን የምትሉ እጃችሁን አውጡና አንዳንድ ቁጥር ጻፉ። እውነት ቻሌንጅ እንጀምር። ይምሬን አይዞሽ አልሸጥሽም ኤግዛምፕል ነው ማለት ቻሌንጅ እንጀምር። በቃ ከዛሬ ጀምሮ በቃ ለኔ ማዚ ከዛሬ ጀምሮ እኔ ያለሁት ለራሴ ነው ልትሉ ለራሳችሁ ቃል ግቡ። እኔ ብቻ ነኝ ለኔ ያለሁት። I swear መኑኝ ውዶቼ። I know I have family. I know I have so much brother, sister like this, uncle like this. I know ዱንያ ላይ ብዙ ሰው አለ፣ ብዙ people አለ፣ ግን they don't care about me። ማንም ሰው ስለኔ አይጨነቅም። ማንም ሰው በተለይ ከሌለሽ የለሽም። ከዛ ግን እናንተ ለራሳችሁ ምን አይነት ቻሌንጅ ትጀምራላችሁ? ማዚዬ be strong። አንዳንዳችሁ ደግሞ አሁን አንዳንድ ቁጥር የጻፋችሁ ለራሳችሁ ሃይሚም ኮንሽ ሃይሚዬ be strong። ካሁን ባለ ያለሽው ለራስሽ አንቺ ነሽ። ተጨማሪ ሐሳብ ደግሞ ለአንቺ ያለው ጉልበትሽ ጤናሽ ነው። ጤናሽን ጉልበትሽን የምትጠብቂው ደግሞ ያገኘሽውን ነገር ዋጋ ስትሰጪው ነው። የለፋሽበትን ነገር ዋጋ ስትሰጪው ነው። በሉና ደግሞ ለልፋታችሁ ለድካማችሁ ዋጋ ስጡ። this is challenge። በቃ ጎበዝ የጀመራችሁ ጎበዞች። እኔ ቆየው ከጀመርኩ ኦልሞስት 6 ወር 7 ወር ሆኖኛል። አልዋሻችሁም። እኔ የተለወጥኩበትን ነገር ነው እየነገርኳችሁ ያለሁት። እቺን የምታዩት ፒውር የሆነች መዓዛ when I say I don't care about some guy, someone, some people like this እንደዛ ማለት ስጀምር የውስጥ ጤንነቴ ፊቴ ላይ ማንጸባረቅ ጀመረ። ማንንም ኬር ያደርግማ ስለኔ። እኔ ማንንም ኬር ማደርገው አልችልም በማለት ነው የጀመርኩት። እኔ አልችልም፣ የማንንም ኃላፊነት መቀበል አልችልም። የኔም ህይወት ነው። እቺ መዓዛ የተፈጠረችው መዓዛ እዚህ ዱንያ ላይ 10 ዓመትም ትኑር 20 ዓመት የተፈጠረችው እቺን መዓዛ ገንብታ መኖር አለባት። እቺ መዓዛ የሚያስፈልጋትን ነገር ማግኘት አለባት። የሚያስፈልጋትን ነገር መሆን አለባት። ሶ ሆይ ለምንድን ነው የኔን ህይወት ደፍኜ ለሰው የምጨነቀው? ሶ ሆይ እናቴ ትሙት የወደቃችሁ ቀን ረጋጫችሁ ብዙ ነው። ዛሬ ደግሞ ቀና ስትሉ እሚተቻችሁ እንደበዛ መሰላችሁ? መድኃኔዓለምን የወደቃችሁ ቀን ረጋጫችሁ ብዙ ነው። ላለመውደቅ ጥረት ለማድረግ ለዚህ ፒፕል እጅ ላለመስጠት እኔ ቻሌንጁን ጀምሬያለሁ። አልሞትም፣ ሶሻል ሚዲያ ላይ ወጥቼ አላለቅስም። አልሞትም፣ ኤኬሌ ከኔ ይበልጣኝም። አልሞትም፣ ዛሬ ሉዝ ያደረኩትን ነገር እየቆጨኝ እያንገበገበኝ አሁንም ትትትት እያልኩ እያብሰለሰልኩ ጤናዬን አልጎዳም። አልሞትም፣ ለሰው ተጨንቄ የሰውን ኃላፊነት ወስጄ ላልወጣው ነገር ወይም ልወጣው ነገር እያብሰለሰልኩኝ ማዲያት አላወጣም። አልሞትም። ሚዲያ ላይ እመኑኝ ማሮቼ እመኑኝ። እግዚአብሔር ክብሩን ይሰድ። እንደው ድንጋይ ያደረገኝ አምላክ ተንበርክኬ ድንጋይ ያደረገኝ አምላክ ወይ በቃ ድንጋይ ያደረገኝ አምላክ የተመሰገነ ይሁን።
ኢቭን እንኳን የሆነ ኢቭን ኢፍ የሆነ የሚያስለቅስ ነገር ራሱ ባይ እጭ አላይም፣ ስክሮል ነው የማደርገው። ኖ ማፊ ፋይዳ፣ ምንም ጥቅም የለውም። ስታለቅሱ የሚያስለቅስ ነገር ይደፉባቸዋል እንጂ መጣ ደግሞ በሌላ አካውንት ተመስገን ነው እናቴ። የሚያስለቅስ ነገር እንትን ይላችኋል እንጂ ማንም ሰው እንባችሁን እንደዚህ ሊጠርግላችሁ አይመጣም። ማንም ሰው እስቲ ስንት አመት አልቅሳችኋል ማዳም ቤት? የሁላችንም የማዳም ቅመሞች ላይፍ ነው። ዴይ ቱ ዴይ ጸሎት ለማድረግ ዱዓይ ለማድረግ ስትንበረከኩ ስንቶቻችሁ ናችሁ አሁን ያላችሁበት ህይወት መሯችሁ ያለቀሳችሁ? ስንቶቻችሁ ናችሁ ልጆቻችሁን አፍቋችሁ ያለቀሳችሁ? ስንቶቻችሁ ናችሁ አልሞላ ብሎ ያለቀሳችሁ? ስንቶቻችሁ ናችሁ አድርጋችሁ እንዳላደረጋችሁ ስትደረጉ በደንብ ተሰምቷችሁ ያለቀሳችሁ ተንበርክካችሁ? ስንቶቻችሁ ናችሁ? ስንቶቻችሁ? ቻሌንጁ አሁን ዱንያ ነው ብሎ መቀበል ነው። በቃ ዱንያ ነው። እኔ ለራሴ አለው አይስዌር እኔ ለኔ አላንስም። እኔ የምፈልገው ነገር እዚህ ምድር ላይ ምን መሰላችሁ? ፈጣሪ ሆይ ጤናዬን አደራ፣ ካንተ የሚያነካካኝን ነገር ካንተ የሚያወቃቅሰኝን ነገር አደራ፣ ጤናዬን ብቻ። እኔ ጤናኛ ከሆንኩ ግን እዚህ ዱንያ ላይ ምድር ላይ ሆኖ እራሳቸው ሜክ እያደረጉ እኔን የሚሰሩኝን ሰዎች አልሰማም። የራሳቸውን ህይወት እየኖሩ አንቺን ደግሞ ሜክ የሚያደርጉሽን ሰዎች አትስሚ። ከፈጣሪ በታች ፈጣሪ ጤናሽን ከሰጠሽ በኋላ እዚህ ዱንያ ላይ ለሚፈጠሩት ሀፕን ለሚያደርጉት ነገር ዶንት ኬር። በቃ ዲስ ማይ ፕላን ዲስ ማይ ታርጌት። ይኸው 6 ወር ሆኖኛል። 6 ወር 20 ምናምን አመት እዚህ ምድር ላይ ኖር ያለው እንዳሁን ሰላም ተሰምቶኝ ያለውበትን